ሰዎች የሚከዷችሁ መጥፎ ሰዎች ስለሆኑ አይደለም። የሚከዷችሁ ከናንተ የሚያገኙ ጥቅም ሲቀርባቸው ብቻ ነው። ያኔ የናንተ ታማኝነት ሸክም ይሆንባችኋል። ከዛም እናንተን ይከዷችኋል። አንድ ምሳሌ ልስጥ። ከቤት ስትወጣ ዳመና ነው እንበል። እርግጥ እኛ የሀበሻ ወንዶች ዣንጥላ አንጠቀምም። እንዲሁ ለምሳሌ ያክል ይሄን ምሳሌ ልስጥ። እናም ከቤት ስትወጣ ዝናብ ያሰ። ከዛም ዣንጥላ ይዘህ ሄድክ። ዝናቡን ተጠለልክ። ከቤት በጣም ርቀህ ሄደሃል። ከሰዓታት በኋላ ዝናቡ ጠፋ። አሁን ልብ በል፣ ያ ከዝናቡ ያዳነ ዣንጥላ አሁን ላይ ሸክም ሆኖብሃል። ወደ ቤትህ እስከምትገባ ድረስ ተሸክመኸው ትዞራለህ። ክፋቱ የቱ ጋር ነው ታዲያ? አንተን ባስፈለካቸው ሰዓት ረድተውሃል፣ ታማኝ ሆነውልሃል። ነገር ግን ከአንተ ምንም አይነት ጥቅም እንደማያገኙ ሲገባ ሸክም እንደሆንክባቸው ቢሰማቸውና አንተን ቢከዱ ምኑ ጋር ነው ያጠፉት? ካስተዋልክ እኮ ይህ ነገር የእነሱን ክፋት ሳይሆን የሚያሳየው የእነሱን ተፈጥሮ ነው። እና ከተፈጥሮ ጋር ግብ ግብ መፍጠር ማለት ልክ መስማት የተሳነውን ሰው ተከራክረህ እንደማሳመን ማለት ነው። ምናልባት ይህ መስማት የተሳነው ሰው ተከራክረህ ማሳመን የሚቀል ይመስለኛል። ከሰዎች ተፈጥሮ ጋር ግብ ግብ ከምትፈጥር የሰዎችን ተፈጥሮ መቀየር አትችልም። ይሄ ተፈጥሯችን ነው። ይህም ቪዲዮ አይተህ ከጨረስክ በእርግጠኝነት በሰዎች አትገዳም፣ በቀላሉ አትገዳም፣ አትሸወድም። በቢዝነስ፣ በፍቅር ህይወት፣ በጓደኞችህ እንደማትገዳ ቃል ይገባልሃለሁ። ዝም ብለህ ብቻ የምነግርህን የሳይኮሎጂካል ማኒፑሌሽን ቴክኒክ ተጠቀም። ሰብስክራይብ ብታረግ አንተ ምንም አይጎዳም፣ ግን እኔ ቪዲዮዎች እንድለቅ ያበረታታኛል። ላይክ ብታደርግ አንተ ምንም የምታጣው ነገር የለም። ነገር ግን ይሄ ቪዲዮ ቫይራል ይወጣል፣ ሌሎች ሰዎች ጋር ደርሶ ይታደጋቸዋል። ኮሜንት ላይ የሆነ ፊደል አስቀምጥልኝ፣ እንደተስማማህ እንዳቅ አዎ ብለህ ጻፍልኝ። ስለዚህ ወንድሜ ዛሬ የህይወትን አሪፍና ምርጡን ትምህርት ትማራለህ። ቪፒኤን በማብራት እንጀምር። ልብህን ከኔ ጋር አድርግ፣ እንዳይከዱህ እንዲሁም እንዴት ታማኝ እንደሚሆኑልህ ሳይኮሎጂንና ማኒፑሌሽንን ተጠቅመህ ራስህን ከመከዳት ታድናለህ። ክህደት ይሰብራል፣ ይሰባብራል፣ ይጥልሃል። ከክህደት ላስመልጥህ እያልኩ ነው። ለራስህ ስትል በጥሞና ተከታተለኝ። አንደኛ፣ አንተ ላይ ጥገኛ እንዲሆኑ አድርግ። አንተ ላይ ጥገኛ ከሆኑ በፍጹም ሊከዱ አይሞክሩም። አንድ ገበሬ ነው አሉ። ገበሬው 2 ፈረሶች አሉት። ገበሬው በጣም ድሃ ነው። ያለው 2 ፈረሶች ብቻ ናቸው። እኚህም ፈረሶች ለሸክምና ለእርሻ ስራነት ይጠቀማቸዋል። አንደኛው ፈረስ በጣም ታታሪ ነው፣ ወጥሮ ይሰራል። ያኛው ደግሞ ያለቅጣል፣ ይተኛል፣ ሰነፍ ነው። ይበልጥ ደግሞ የዛኛው ፈረስ ታታሪነት ይህን ፈረስ ይበልጥ ሰነፍ አደረገው። ታታሪው ፈረስ የሁለታቸውንም ስራ በብቃት ይሰራል፣ የራሱንም የዛኛውንም ፈረስ ጭምር። በጣም ታታሪ ፈረስ ነበር። ይሄ ቀሽም ፈረስ ነፃ ነው። ይዘላል፣ ይበላል፣ ይጠጣል፣ በነፃነት ተሞላቆ ይኖራል። ከትንሽ ጊዜያት በኋላ ገበሬው የዛን ፈረስ ሞልቃቃነት አስተዋለ። እንዴ እስከ ዛሬ ዝም ብዬ ነበር እንዴ ምቀልበው ይህን ፈረስ ብሎ ራሱን መጠየቅ ጀመረ። ሲመለከት አንዱ ፈረስ የሁለቱንም ፈረሶች ስራ ነው የሚሰራው። አንደኛው ቶታሊ ምንም ጥቅም የለውም። ስለዚህ ሸክም እንደሆነ አየ። ምን አደረገ መሰላችሁ? ያን ሞልቃቃ ፈረስ አረደው። ቆዳውንም ዳጎስ ባለ ገንዘብ ሸጠው። በቆዳውም ልብስ፣ ጃኬት፣ ጫማ ተሰራበት። ትርፍን አገኘ ይባላል። እኔ ይህን ገበሬ እንደ መጥፎ ሰው አልቆጥረውም። እኔ እዚህ ገበሬ ላይ መጥፎ ነገርን አልተመለከትኩም። ሁላችንም ሰዎች የምናደርገውን ነገር ነው ያደረገው። እርግጥ የዚህን ፈረስ ቆዳ ገፈን አርደን አንሸጠው ይሆናል፣ ምክንያቱም እኛ ሀገር የፈረስ እርድ ስለሌለ። ግን ይህን ፈረስ ስቀልብ አልኖርም፣ ያውም እንደ ገበሬው በጣም ድሃ ሆኜ። ይህን ፈረስ ማስወገዴ ዝም ብዬ አይደለም እንደውም ያስወገድኩት፣ ገንዘብ አስገኝቼ ገንዘብ ሰርቼበት ካስወገድኩት እኔ ራሴ እንደ መጥፎ ሰው አልቆጥረውም። እናንተም ራሳችሁ እንደዛ አትቆጥሩም። ውቀስ ብባል ከገበሬው የጨካኝነት ውሳኔ ይልቅ የፈረሱ ሞኝነትን ወቅሳለሁ። ያ ሰነፍ ፈረስ ገበሬው ስለወደደው መስሎት እኮ ነው ተንደላቆ የሚኖረው። ለሱ ቦታ ያለው ስለሚመስለው ነው ተሞላቆ በነፃነት እየዘለለ የሚኖረው። ልብ በል፣ ይህ ፈረስ ሰዎች የሚፈልጉትና አብረውት የሚሆኑት ስለወደዱት ሳይሆን ስለጠቀማቸው እንደሆነ ይህ ሞኝ ፈረስ አልገባውም ነበር። ያለምንም ፈሊጥ ልንገራችሁ፣ ያለምንም ስኳር እንደወረደ ልንገራችሁ። እኔ ከሚከዱት ሰዎች ይልቅ የሚከዱትና የሚያለቃቅሱት ሰዎች በጥፊ መትቼ ባነቃቸው ደስ ይለኛል።
የሰው ልጅ ሞራላዊ እንዲሁም ሃይማኖታዊ እንዲሆን አትጠብቅ። እኛ ሰዎች ሞራላዊ አይደለንም፣ መላእክት አይደለንም፣ ቅዱሳን አይደለንም። እኛ ሰዎች አውሬና ሰዎች ነን። ይህን ፍጥረት ታውቁታላችሁ አይደል? ሴንታውረስ ይባላል። ከወገብ በላይ ሰው፣ ከወገብ በታች ደግሞ ፈረስ ነው። የሰው ተፈጥሮ እንዲሁ ነው። ግማሽ ሰው ግማሽ አውሬ ነን። ዝም ብዬ ማውራ ነው የሚመስላችሁ አይደል? እስኪ ሃይማኖተኛና ሞራላዊ የሚመስላችሁን ሰዎች የሰው ልጆች እንመልከት። ታሪክን ሳነብ እንዳየሁት ከሆነ ሲጅ አታክ የሚባል አታክ አለ። በጦርነት ጊዜ ከተማን በመውረር በመክበብ የሚደረግ የጦርነት ስልት ነው። መጠጥና ምግብ እንዳይገባ በማድረግ ከተማዋን በመክበብ የሚደረግ የውጊያ ስልት ነው። ይታያችሁ፣ ይህ ጦርነት 6 ወርና ከዛ በላይ ሊፈጅ ይችላል። ምግብ ካለቀ፣ የሚበላ የሚጠጣ ከሌለ የዛኔ ቅዱስ ቁርአንና መጽሐፍ ቅዱስ ተደማጭነት አይኖራቸውም። ሞራል የምትባለው ነገር ትዋጣለች። የተከለከሉ ምግቦች፣ ሐራም የሚባሉ ምግቦች፣ ፈረሶች፣ አህዮች፣ ውሾች ይበላሉ። ይህን ነብስ ለማቆየት የሚደረግ ነገር ነው። ምንም አይደለም። ከዚህም የባሰ ነገር ተከስቶ ነበር። ታሪክ አንባቢያን ካላችሁ ትረዱኛላችሁ። በታሪክ ከዚህ የባሱ ብዙ ነገሮች ተከስተው ነበር። የሰው ልጅ በህይወት ለመቆየት የሰው ልጅን የበላበት ዘመን እንደነበረ ላስታውሳችሁ እወዳለሁ። አያችሁ፣ የፈለገ ሃይማኖተኛ የፈለገ ሞራላዊ እሴት ቢኖረንም ነገር ግን በጭንቅ ሰዓት እነዚህ ነገሮች ይዋጣሉ። እውነተኛው አውሬ የሆነ ስብዕናችን ይገለጣል። ከተቀበረበት መውጣት ይጀምራል። የሰው ልጅ በህይወት ለመቆየት ምንም ያደርጋል። ምንም ኢቭን ሰው መብላት ካለበት። አሁን ለምን ሰዎች ሲከዱ ሳይ ምንም እንደማይመስለኝ ገባ። የሚያናድደኝ የሚያንገበግበኝ እኔ እኮ አምኜው ከዳኝ ብሎ የሚያለቃቅሰው ሰው ነው። ያ ሰው ነው የሚያናደኝ። ሰው አውሬ መሆን እንደሚችል ነግሬያችኋለሁ። የመጀመሪያው መንገድ አውሬ መሆኑን ማየት ነው። በአውሬው ላለመበላትና ለመጠንቀቅ የመጀመሪያው እርምጃ ይሄ ነው። ይከዱሃል። መጥፎ ሰዎች ስለሆኑ አይደል? ሰዎች ስለሆኑ። ይህን ነገር አስምርበት፣ አስተውል። አውሬን ለማልመድ ሳይሆን በሰንሰለት ማቆየት ነው የሚገባ። እነሱ አንተ ላይ ጥገኛ ከሆኑ፣ አንተን ካጡ፣ የሚጎልባቸው ነገር ካለ እመነኝ፣ እነዚህ አውሬዎች የፈለገ አውሬ ቢሆኑ አንተን ሊከዱ አይችሉም። ታማኝ ይሆኑልሃል። ስለወደዱ አይደለም፣ ስላከበሩ አይደለም፣ ደስ ስላልካቸው አይደለም፣ ፈጣሪም ፈርቶ አልነበረም። ለአንተ ታማኝ የሚሆኑት ማጣት የማይፈልጉት ነገር ስላለ ብቻ ነው። እንዲህ ስታደርግ መቼም አይከዱም። እነሱ በአንተ ላይ ጥገኛ እንዲሆኑ አድርግ። ልክ እንደዛ ታታሪ ፈረስ ራሱን ከእርድ እንዳተረፈው እነሱ አንተ ላይ ብቻ ጥገኛ እንዲሆኑ አድርግ። ለመክዳት አይሞክሩም። የፈለገ አውሬ ቢረባው የራሱን ስጋ መብላት አይችልም። የፈለገ አውሬ ቢረባው ራሱን አይበላም። አስታውስ፣ ሁሌ ባንተ ጥገኛ ከሆኑ መቼም ቢሆን አይከዱም። ይህን ምንጊዜም ቢሆን በጭንቅላት ውስጥ አኑር። ያለ አንተ እንዲቆሙ አትፍቀድላቸው። አንተ ላይ ጥገኛ አይሆኑ። ራስህን ከክህደት ነጻ ታውጣለህ ወዳጄ። ሁለተኛ፣ ለክህደት ማትመች ሰው መሆን አለብህ። አስተውልሃል ግን ለምን የትኛውም ሀገራት ክህደትን እንደማይታገሱ? ከሃዲያንን በሞት ይቀጣሉ። ሀገራት ክህደትን አይታገሱም፣ ይቅርም አይሉም። ከህግ ከማውጣት አንጻር ለክህደት የማይመች አሰራርን ያዘጋጃሉ። የጥቃት ድርጊት እንድትፈጽም አልገፋፋም፣ አላበረታታም፣ አልመክርም። ነገር ግን ለክህደት የማይመች አሰራርን እንድታዘጋጅ በደንብ አስጠነቅቃለሁ። ምን ማለቴ ነው? ለክዳ ሰው እንደ መንግስት እርምጃ መውሰድ የለብህም። አካላዊ ጥቃት ብታደርስ በምላሹ እስር ይደርስብሃል። ተጎጂ የምትሆነው አንተ ነህ። ቅጣት አድርስባቸው ሳይሆን ለመክዳት የማይመች አሰራርን አዘጋጅ ማለቴ ነው። ሁሉን ነገር ህጋዊ ካደረግ ለመካድ በጣም ይቸገራል። ቢከዱም ህጉ ስለሚቀጣቸው በፍጹም አይደፍሩም። ሁሉን ህጋዊ አድርግ። ለመክዳት የማይመች ሰው ትሆናለህ። ይህ ህግ አብሮ ቢዝነስ የሚሰሩ ሰዎች ላይ ይጠቅማል። እንዳይከዱ ያደርጋቸዋል። ነገስታት ከሃዲያንን በህዝብ በፊት ይቀጣሉ። ምን እያደረጉ መሰላችሁ? ለክህደት የማይመች አሰራርን እየተናገሩ ነው። ለክህደት የማይመች አሰራርን እየዘየዱ ነው። በመተማመንና በቃል የተመሰረተ ሥራ በክህደት ይጠናቀቃል። ቃል ለማፍረስ ቀላል ነው። ሰው ውለታን አይቆጥርም። ሸክም ከሆንክበት ይክድሃል። ለመክዳት የማይመች ሁኔታን ፍጠር።
አንተን ቢከዳ የሚቀጣው ህግ እንዳለ ከተረዳ ይህ ሰው ሊከዳ አይሞክርም። ከቃል ይልቅ ህግና ቅጣት ይገዙዋል። ህግና ቅጣት እንዳይከዱህ ይጠብቁሃል። ይህን መቼም እንዳትረሳ። ሶስተኛውና የመጨረሻው ደግሞ በሴት ልጅ እንዳትከዳ ማድረግ ያለብህን ነገር ያጠነጥላል።